እንኳን ለሌላ ነገር አይደለም የገቡት እቴን እንድትረዷት ነበር ማለት የምትችሉ ከሆነ ወይ የምታውቁ ሰዎች ካላችሁ በጣም ችግር ውስጥ ላይ ናት። ምንድነው ችግሯ? ኢትዮጵያዊ መዳም ነች፣ ዱባይ ነው ያለችውና በጣም እያሰቃየች ነው። ለሁለት ዓመት ስልክ አልሰጠችም። አሁን ደግሞ በቃ በጣም እየመተቻት በሰው ስልክ ነግራኝ አስወጡኝ ከቻላችሁ ምናምን ብለ ነበርና ለማንም እርዳታ አልጠይቅ አልቻልኩም። የምትችሉ ከሆነ ኢትዮጵያዊ ነች? አዎ ኢትዮጵያዊ ነች፣ አረብ ነው ያገባች። ስለዚህ እህትሽ ምንድን ያደረገ አብራርተሽ ቆየችው? የቱ ጋር ነው? ትመታታለች እና ደግሞ ደሞዟንም በስነ ስርዓት አሰጣትም በ700 ብር መስራት እና ደግሞ በጣም ታሰቃያታለች። ቤተሰብም በስልክ እንድታገኛት አታደርግ። ስንት ቆየች? 2 ዓመት ሊሆናት 2 ወር ነው መሰለኝ ይቀራት እዛ ቤት። ኦኬ። እና በምን አገኘሻት አንቺ? የሆነ የስሪላንካ ሀገር ሰራተኛ ለእንግድነት መተበሷ ስልክ አድራሻዋን ሁሉም ነገሯን ልካለች። የሴትዮዋን ፎቶ እና የአዲስ አበባ ልጅ ናት። ሁሉንም ነገር ልካልኛለች። በጣም በቃ ችግር ውስጥ ላይ እንዳለች አሁን ነግራኛል። ኦኬ። እውቀት ያለው ሰው አለ በእንደዚህ አይነት ነገር? እስኪ ወይ ሰው የሚያቀኒ እውቀት ያለው ሰው አለ? ሀቢባ ቤት ይላል ይሄ ትውልድ። ሀቢባ ቤት እኮ ዝም ብላ እኮ አይደለም የምታስገባው ሀቢባ። እናንተ ደግሞ ዝም ብላችሁ በቃ ሁሉም በነፃ የሚሰራ ይመስላችኋል። እና ሀቢባ ዝም ብለው እንትን የሚያደርጉ ይመስላል እንዴ? ተጀመር ሰው እንዴት ያስገባሉ እነሱ ጋርም እኮ ማውራት የሚችል ሰው መግባት የሚችል ሰው ካለ እኮ ነው እንጂ ዝም ብሎ እኮ አይደለም። እነሱ ጋር ሄዶ የሚያወራቸው የሚያደርጉ ከሆነ ማለት ነው። እነሱ ጋር ገብቶ በስነ ስርዓት አስረድቶ ችግሩን ሰጥቶ በዋትስአፕ ልኮ ለነሱም በስነ ስርዓት አስረድቶ እነሱ ጋር መግባት የሚችል ሰው ካለ ነው እንጂ እሷ ጋር መሄድ አለብሽ ከተባለችማ ሳምንትም አትገባም፣ ወርም አትገባም። ምን አንጠልጥለው ነው የሚያስቀምጧት። እሺ አንቺ የት ነው ያለሽው? እኔ ሳውዲ ነው ያለሁት እና እሷን የወሰዷት ደላላ የመጀመሪያ ጊዜ የዱባይ ነው ብሎ የሰጧት ስልክ የሳውዲ ነው። ምንም በቃ ከነሱ ጋር የማይገናኝ ስልክ ነው የሰጧት እና እንትን ሴትዮዋ መጀመሪያ ላይ ኤጀንሲ ነበር የምትሰራው ማለት ነው። ኢትዮጵያዊ ሰራተኛ ሴትዮዋ ማለት ነው። ከዛ ከደላሎች ጋር ኮንታክት አላት። ከዚህ በፊት ችግሯን ስትነግራት ሴትዮዋን ብቻ ነው እንጂ የሚሰማት ልጅቷን ጭራሽ የማይሰማት። ለማን ችግሯን ተናግራ ነበረ? የሆነ ጊዜ አልቅሰ ስታስቸግር ቢሮ ደወሉላት ማለት ነው። የዱባይ ቢሮ ብቻ በደላላ ነው መጀመሪያ ላይ ሄደችው እና ማን የደወለው ወደ ቢሮ? ሴትዮዋ ልጅቷ አልቅሰ ስታስቸግራት ለቢሮ ደወለች። እሺ ከዛ ልጅቷን ሊሰማት ምንም ፈቃደኛ አይደሉም። ሴትዮዋን በቃ እሷ እንዳለች ሹኝ ምናምን ብሎ ነው ጆሮዋ ላይ የሚዘጉባት ማለት ነው። እና ኢትዮጵያ ላይ ያለው ደላላም አውጣት። ሴትዮዋ ራስዋ ደውላ እንዴት ነው አሁን በደለኛ ሴት ሆና ሴትዮዋ ራስዋ ደውላ እንዴት ነው ነገሩ? ትደውላለች ደግሞ ትደውልና አጠገቧ ላይ ችግሯን አልቅሳ ስታስቸግር ምናምን ለቢሮ ደውላለሁ ኢትዮጵያ ልክሻለሁ ምናምን እያለች ማለት ነው። ትደውልና ችግሯን እንዳትናገር አጠገቧ ላይ ቁጭ ትላለች። ከዛ ቁጭ ብላ የራሷን ብቻ እንደዚህ ነው ብላ የራሷን ትናገራለች። የሴትዮዋን ነው እንጂ ልጅቷን ሊሰማት ምንም ፈቃደኛ አይደሉም ማለት ነው። ልጅቷ ማግኘት አንችልም ድምጿ ሪከርድ እንዲደረግ በቲክቶክ ስልኳን አሁን በማለት በፊት ላይ የሆነች ሰራተኛ ኮንታክት አድርጋላት ነበር ማለት ነው። ከዛ በሱም እንትን ብላ ነበር፣ ግን አሁን ላይ ስልኳንም ወስዶባታል ሁሉንም ነገር ማለት ነው። የልጅቷን ደውለሽ ማሰማት አትችይም አንቺ ድምጿ አንቺ ደውለሽ እንደምንም አድርገሽ በሁለተኛ ስልክ ማሰማት አትችይም? እኔ ሁለት ስልክ የለኝም፣ ግን በኢሞ ማንም ሰው ሊያገኛት ይችላል።
የሰራተኛዋን ስልክ ስሰጥ ማለት ነው። ኦኬ እኔ ልምድ ያለበት የሚችል ሰው ካለ እና አሁን ላይ ደግሞ እስኪ ይቅርታ፣ ሰላም ናችሁ? ሰላም አለን አልሐምዱሊላህ። እኔ ዱባይ ነኝ እና ያለሁትኝ ልታናገረኝ ከቻለች የኔን ስልክ ስጫትና መቀበል እችላለሁ። እኔ ተቀብዬ ምናምን ስራ ማስገባትም እችላለሁ። ችግር የለውም። ዱባይ እዚህ ጋር ማለት ነው ሲስተር። እሷ ስልኬን እኔ ሎኬሽን እልክላታለሁ እንደ አማራጭ ማለት ነው። ሌላ እነሱን ምናምን ማስያዝ አይነት ነገር ምናምን ከሆነ ለሚያውቁትና ለእንትን ለሚሉ ሰዎች ምናምን ንገሯቸው። እኔ ግን እሷን አሁን የኔን ስልክ ሲጫትና ሎኬሽን ታናግረኝ እልክላታለሁ፣ እቀበላታለሁ። እሷ እኮ ምንም አታውቅም ማለት ውጪን ወጥታ አታውቅም። አንድ ቤት ነው ታፍና የኖረችው ልጅቷ ማለት ነው። እና ደግሞ የልጅቷን ሎኬሽን፣ የሴትዮዋን ፎቶ፣ አንዳንድ ኢንፎርሜሽኖችን ልታወራኝ ምናምን የሚችል ከሆነ ሎኬሽን እንዴት እንደ ማለትም እኔ ሎኬሽን እልክላት ማለት ነው። በመኪና እልክላታለሁ። ከዛ መኪና ተቀብሏት ወይ እኔ ያለሁበትም ሰፈርም ሊሆን ይችላል። እንደዛ ማድረግ እንችላለን። እሷ ከዛ ጋር መውጣቷ ከሆነ ፍላጎቷ ከዛ ጋር ማስወጣት ልታናገረኝ ፍቃድ እንትን ከቻለች ማለት ነው። እኔ እስኪ ታብታብ አድርጉ ይቆራረጣል። አሁን ላይ እሱን ስልክም ከመቀማቷ በፊት ቶሎ ቢደረስ። ደህና ናችሁ? ምንድን ላስጠፋት እያልክ ነው ወንድማችን? ላስጠፋት አይደለም። ከቻለች ከዛ ጋር መውጣት ከቻለች እሷ ምንም ነገር ይቅርብኝ ብላ መውጣት ከቻለች፣ አሊያም ደግሞ እነሱም አይፈቅዱላትም ሆኖ ከቤት እንድትወጣ አልገባህም? በቃ ኮንትራት ናት እና እየተጨቆነች ነው አይደል ያልሽው? በቃ አለቀ። ግን ከዛ ቤት መውጣት ትፈልጋለች። 2 ወር ይቀራታል ኮንትራቷን ልጨርስ። ስለዚህ ማንም ያስወጣት ሰው የለም። ከታች የተጻፈልሽ አለ 884 እዛ ደውለሽ ጠቁሚ ያለሽ ማስረጃዎች ምናምን ለእነሱ ስጫቸው አለቀ እንጂ እንደዚህ ሰንበዲ መጥቶ ምናምን እኔ እንጃ። እኔ አልመክርሽም። እኔ በበኩሌ ወደ ሀገሯ ብትመለስ ይሻላታል። እንደዛ ደዊና ጠቁሚ እሺ። ማለት ስራ ምናምን ካም በኋላ መስራታችን ግዴታ ወደ ኢትዮጵያ ነው የምትሄደው። እኔ እንጃ እሱን አላውቅም። ግን 884 ደዊና ያለሽን ማስረጃ ምናምን ስጫቸው በአንዴ ትወጣለች አለቀ እንጂ ዝም ብለሽ ሰንበዲ ሄዶ ምናምን ማንም ያስወጣት ማንም አያስወጣትም። ምክንያቱም ዋጋ ከፍለውባታል እኮ አይዲ ተሰርቶላታል ምናምን ያመጡበት አለ ቪዛ የተላከላት ምናምን አለ። ስለዚህ ነው አያስወጣትም። ስለዚህ እዛ ደዊ እየተጨቆነች መሆኑ ምናምን ነገር ልጅቷ መናገር ትችላለች ቢሄዱ። አዎ ትችላለች። እና ደግሞ እንትን ያልተከፈለላት እንትን አለ ደሞዝ አለ። እሱን ይቀበሉላታል። እሱን አላውቅም እኔ ግን ብቻ ዋናው ልጅቷ ትትረፍልኝ ይቀበሉላታልና እናት ይቀበሉላታል። እንደገናም ደግሞ መረጃዎች ካሏት ማለት ነው በመረጃ እንትን ሰዎች የበደሏትን ሁሉ ይከሱላታል ማለት ነው። ስለዚህ አሁን እኮ ቆይ ሄሎ ቆይ አሁን እንደዚህ ያደርጉላታል፣ እንትና እንደዚህ ይሆናል፣ እንደዚህ ልትሆን ትችላለች፣ ብትወጣ ባትወጣ ልጅቷ ካለችበት ችግር እንዴት ሊያስወጣት የሚችል ሰው አለ? የለም ነው እንጂ እንደዛ ልትሆን ትችላለች ብለን ሀሳብ መስጠት ትርጉም ምንድነው? ችግሯን የሚፈታላት ሰው አለ? የለም። አሁን ባቢ እኔ ልጅቷ ልታናገረኝ እና ሎኬሽን ለእኔ ካላከችልኝ እኔ ካለችበት ሂጄ አመጣታለሁ። ወዴት ነው የምታመጣት? እዚህ ጋር አለን፣ ቤተሰብ ነን። እኔ አህላባ ልጅ ነኝ፣ ፋሚሊ ነን፣ እዚህ ያለ ነው ማለት ነው። ብዙ ቤተሰቦች ሴት። ከዛ በኋላ ችግር የለውም። እሱን እኮ አይደለም እሱን አይደለም። ከዛ በኋላ ስራ ማግባትን የምትፈልግ ከሆነ ስራ አፈላልገን እናስገባታለን። አሊያም ቤትም ቀይሩልን ምናምን አይነት ህገወጥ ማለት ነው።
እኮ አሁን እሷ ህጋዊ ህገወጥ ከሆነች እኮ አይዲ ካላት እኮ አይዲዋን ይዛ ነው የምትወጣው ካለችበት። አይዲዋ በእጇ ላይ ነው የምኖረው እዚህ ሀገር ስትኖር ማለት ነው። ከዛ ሰውዬ የምታወራው ኮንትራት ናት እኮ እያልኩክ ነው። የምን አይዲ ነው በእጇ የሚኖረው? እና አድምጪኝ፣ ኮንትራት ሆኖ ብዙዎቹ እያመለጡ አይደል? እሱ አሁን ማምለጥ ከቻለች አንተ የምትለው በቃ በአጭር አማርኛ ላስጠፋት ነው። በቃ ፓስፖርት የላትም አይዲ የላትም፣ ሻንጣዋን ይዛ ትውጣ። በቃ እጇን እያጨበጨበች ነው እያልክ ያለው። ምንም እኮ ዙሪያ ጥምጥም ሄዳ አያስፈልገውም። ይሄ ማን ነው የሚሰጣት? ሰርቃ ነው የምትወጣው አይዲዋን እና እንትኗን ፓስፖርቷን ላስጠፋት ነው የሚለው ባቢ። በአጠቃላይ እኔ አልመክራትም እንዳትወጣ። አንጠልጥላ ገባኝ እኮ ሀሳቡ ምንድን ነው? ልጁ ላግዝ ነው ያለው እኮ ሊዱ። አሁን ችግሩ ምንድን ነው? ሊያገዛት የሚችል ሰው አለ ወይ ተብሎ ሲባል እኔ ያለው እንዲህ ላድርግ የሚችለውን ነው እየተናገረ ያለው እኮ ልጁ። አሁን ምን እንበለው እኮ የሚችል ሰው አለ ወይ ብለን ስንጠይቅ እኔ እንደዚህ ላድርግ እችላለሁ አለ። ኖ የኦፊስ ነምበር አለ 884 እዛ ደውላ በአንድ ይመጡላታል አይደል? ይሄ አማራጭ ነው በህጋዊ መንገድ። እሱ እኮ ራሱ ሊዱ እሱ እኮ ሊያደርግ የሚችል ራሱ ሰው ሲኖራት እኮ ነው። ሊያደርግላት የሚችል ሰው ሲኖር እኮ ነው እሱ። አሁን ልጁ ምንድን ነው ሊያግዛት የሚችል ሰው አለ ወይ ተባለ። እኔ እንደዚህ ላደርግ እችላለሁ አለ። የሚችለውን ነው። ግን ችግሩ ከዛ እሱ ለማድረግ ችግር አለ። ምናልባት የሰራችበትን ደሞዟን ያልተሰጠች ልትሆን ትችላለች። ብር ሊኖራት ይችላል። አሁን አይዲዋ ላይኖር ይችላል። እሷ ጋር ተቀምጣ ሊሆን ይችላል። ፓስፖርቷ እሷ ጋር ላይሆን ይችላል። ያልተጨረሰ እንትንም ሊኖራት ይችላል። ብዙ ነገር አለ። ምናልባትም ላታመልጥ ትችላለች። እንደዛ ስታደርግ ከደረሱባት ደግሞ ከያዟት ደግሞ ከባድ ችግር ነው ብለን ነው ማስረዳት ያለብን እንጂ እኔ መልካም ነገር አደርጋለሁ ካለ የሚችለውን ነው ልጁ ያለው። ሀሳብ ነው። አሁን ሊያግዛት የሚችል ሰው አለ የለም? በሌላ ነገር እሷ የሚያዋጣት ለእሷ በሚጠቅም መንገድ ሊያግዛት የሚችል ሰው አለ ወይ? እሺ አንድ ቁጥር የሚጽፉ ሰዎች አሉ። አስገቧቸው። እስከኔ ጋር በጣም ከባድ ችግር አለ። ሰላም ባቢ፣ እንዴት አመሻችሁ? ሰላም ብያለሁ። ደህና ልጅቷ ማድረግ ያለባት መፍትሄ ስልክ የሌላ ሰው ስለሆነች ባቢ፣ እቺ እህት ተብዬዋ ማለት ነው ያላትን መረጃ አሰባስባ እኔ የኤምኬ ቁጥር አለኝ የሚኬን ቁጥር ደስጣትና ለሱ ቴሌግራሙን ሆነ ዋትሳፕ ላይ መረጃዋን ለሱ ትላክለትና እነሱ ይጨርሱላታል። የሚኬ ማለት የሙኒት ጓደኛ ነው። ቲክታክ ላይ እንደዚህ አረብ ሀገር የሚሰቃዩ በህገወጥ ደላላ እንትን የሚሉ ሰዎችን በሙሉ የሚረዱ ሰዎች ናቸው። ብር እያስከፈሉ ነው? በነፃ ነው? አይ እነሱ በነፃ ነው የሚሰሩት። ቲክታክ ላይ ናቸው። እነ ሙኒት ሁሉም ሰው ያውቃቸዋልና ለዚህ ቁጥሩን ልስጣትና የዋትሳፑን እሷ ምንም አማራጭ የላትም። ያቺኛው እዛ ቤት ያለችው ልጅ ገባት። ለዚህ መጨረስ ያለባት እች እህት ተብዬዋ ናት። ሎኬሽኑን ትላክለት፣ ፎቶውን የሴትዮን ትላክለት፣ አጠቃላይ ያለውን መረጃ ለሱ በዋትሳፕ ትላክለትና እሱን ታወራውና እነሱ ይጨርሱላታል። መልካም ነው። እሺ እኔ የሆነ ፎሎ ላርጋት በውስጥ ትምጣና የእሱን ቁጥር ሰጣታለሁ። እሷ ናት ይህን ነገር ማሳከል እንጂ አሁን እሱ ወንድሜም እዚህ ጋር የሚለው ምናምን ነገር ጭራሽ አይታሰብም። ዱባይ ላይ እንደዚህ አይነት ነገር በቃ አያስፈልግም። በህጋዊ መንገድ እሷ መጨረስ ትችላለች። የሌበር ኦፊስ ቁጥር አለ። አንቺ ራስሽ መደወል ትችያለሽ። እንዲህ ታገታብኝ ነው ያለችው፣ እንዲህ የተሰቃየችብኝ ነው ያለችው። ያለውን ነገር አንቺ ነሽ መጨረስ የምትችይው። እሺ እና የፎሎ ባክ መልሽና በውስጥ ነው የሚኬን ቁጥር ልስጥሽ። ከዛም ከሱ ጋር ጨርሽ። አመሰግናለሁ። ኦኬ እሱን አድርገሽ የቱ ጋር እንደደረስሽ እና እንዳደረስሽው ነገሩ ደግሞ ተመልሰሽ ትነግሪናለሽ። ገባሽ? እሷ በምትሰጠው ስልክ ነው የምለው። እኔ ሳውዲ ነው ያለሁት። ችግር የለውም። ትሙኝ አንቺ በዋትሳፕ አንቺ ለሱ ያለሽን መረጃ በሙሉ ላኪለት። ሎኬሽኑን የሆነ ያለውን ነገር ሪከርድ ካለሽ ፎቶ ብለሻል፣ ፎቶን አጠቃላይ መረጃሽን አንቺ ለሱ ላኪለት።
እሺ ከዛ በኋላ ተባብሬው እናንተ ቤት መግባት ስላልቻልኩ ነው። አሁን በኋላም ይገባሉ እነሱ እና እህቴ እንደዚህ ለኔ ያለች ምናምን ብለሽ ያለሽን መረጃ በሙሉ ተናገሪ። እነሱ ማስተካከል ይችላሉ። ችግሩ ልጅቷ ደግሞ እያስፈራረው ስልክ ስትደውል ወይ ሌላ ነገር ሲደረግ ደግሞ እንዳያስፈራሯት ደግሞ እነሱ አካሄዱን ያውቁበታል። ባቢ ማለት እሷ ብቻ እርግጠኛ ትሆን እህቷ እዛ ጋር ሲመጡ ያለውን ነገር አንዳንዱ ሰው ይንቦቀቦቅና የማይሆን ነገር እንትን ይላልና በትክክል እሷ እንደተበደለች እና ያለውን ነገር እንደማትፈልግ ስራ መቀየር ከሆነ ገንዘቧን ወስዳ ከዛ መውጣት ከሆነ አገር መግባት ከሆነ አጠቃላይ ነገሩ እነሱ እንትን ይላሉ። ግን እሷ እዛ ባለች የሆነ ሰዓት ላይ እኔ አየሁና እየተከታተልኩት ነበረ። በጣም አልቀሳ በጣም ከባድ ችግር ውስጥ ነኝ፣ በቃ ታፍኛለሁ፣ በጣም ከባድ እንትን ውስጥ ብዙ ነገር ተሰራና እንደምንም ብለው ቲክታክ ላይ ያሉ ሰዎች ገብተው ያያሉ። ፏ ብላ ስራዋ እየሰራች ነው። በጣም ተገድጄ ነው እየሰራ ያሉት ምናምን ብላ ማለት ነው። ከዛ በኋላ በቃ ፏ ብላ ነው ስራዋ የምትሰራው ልጅቷ። ገባሽ? እንዲህ የሚያደርጉ ኢትዮጵያኖችም ደግሞ አሉ። በጣም አስቸጋሪ ነው። ለዛ ነው እነሱም እኮ ብዙ ለመተባበር እንትን የማይሉት። አዎ እንደዛ አይነት ማንሽ ሙኒት ማለት ግን ያቺ ባለ እንትናዋ ነች። እሷ ናት። ምርጥ ናት። አይ ምርጥ ናት እሷ። ግን ብዙ በጣም ብዙ ነገር እንትን ትላለች። ተጽዕኖ ፈጣሪ ናት። አይ ከባድ ነው። ከእሷ ጋር አብረው የሚሰሩ ከባድ ነው። ግን የምታጭር ነገር በጣም ከባድ ነው። እኔ መክራት ነበረ እንጂ ችግር የለብኝም እንድትቀይረው። በጣም አደገኛ ነው። በጣም ከባድ ነው። ታውቀዋለች አደገኛ እንደሆነ። ታውቂያታለሽ እንዴ? አዎ። የምርሽን ነው? ያ በሚዲያ ነው። አንቺም ተጠቃሚ ነሽ ማለት ነው? አረ ባቢሻ እኔ ስራ ላይ እና ምንድን ነው በእኔ ከንፈር ነው የምትመጣው አልሽሳ ታዲያ? አረ አንተ አይባልም። እኔ ምን አውቃለሁ። ይመቻል ይመቻል። እኔ ግን ሌላ ሀገር ዜጋ የምታገቡ አበሻ ሴቶች ግን ምንድን ነው ችግር አለባቸው? አዎ ችግር አለባቸው። ምን ችግር ነው አይደል? አዎ ኑሮ ነው። ይሄ ከድህነት ለመላቀቅ ነው። አንተንም ዘርማንዘርንም ምን ነው የምታላቀቀው? ያነሰው ነው። የምርሽን ነው? አዎ ሌላ ምን አለ? ምንም የለም። ጭርጥስ ያለ ሽማግሌ ያገባሉ። ያ አሁን ስሜት ሰጥተው ችግራቸውን ችግራቸውን በሙሉ ከችግር ለማላቀቅ ነው። ሌላም ነገር አለ። ይሄ ነው መስዋዕት ማለት እና ቀላል ነው ለቤተሰብ የሚቀየረው። ኧረ ጥሩ ነገር ነው። ይመቻቸው። ሰምተሻል አይደል እሙ? አዎ አሁን ለዛኛው አሁን እሷ እልካለሁ ባለችው ቁጥር ልኬ ሁሉንም ነገር ነግራታለሁ። አንቺ ግን እሷ ማለት ከዚህ በኋላ ነገሩን እንደዚህ እኔ ችግር እህቴ ከባድ ችግር ውስጥ ስላለች ላወራ ፈልጋለሁ ብለሽ ጻፊለት፣ ሪከርድ አድርጊ፣ ደውይለት በሚሰጥሽ ቁጥር ማለት ነው። ከዛ እሱ ሲያዳምጥሽ የእህትሽን ችግር በደንብ አድርገሽ አብራርተሽ ንገሪው። የሚላክ የሴትየዋ ፎቶ የእህትሽንም ድምፅ ብዙ ነገር ሪከርድ አድርገሽ መላክ አለብሽ። እህትሽንም ሪከርድ ካላደረግሻት ሪከርድ ማድረግ አለብሽ። ችግሯን እየተናገረች ወይም ደግሞ ካልቻልሽ ደግሞ አይ ችግር ውስጥ ነች ማውራት አትችልም ምናምን ብለሽ እንትን በይ እንደሚሰማሽ አድርገሽ መናገር አለብሽ። ችግር ውስጥ ነች ብለሽ የምታምኚ ከሆነ ማለት ነው። አዎ እንዴ እሺ አሁን ልክልሻለሁ። በቃ አንቺ ከእሷ ካለችበት ሁኔታ አንጻር አሁን ልክልሻለሁ። ለእሱ ያለውን ነገር እንትን ትያለሽ። ከዛ በኋላ ደግሞ መልስ ካልመለሰልሽ እና ስልክ ድንገት ቢዚ ሆኖ ካላነሳልሽ በኋላ ይገባሉ። እኔ ሼር አደርግልሻለሁ። ከዛን ገዝተሽ ገብተሽ ያለውን ነገርም ተነግሪያቸዋለሽ። እሺ ሁሉም ስለሚኖሩ ማለት ነው። ሌሎችም ሰዎች አሉ። እኔ ሼር አደርግልሻለሁ። እሺ አመሰግናለሁ ባቢ ስላስገባ። ወንድሜ ወይ ባቢሻ እናመሰግናለን። ስጡ ይሰጣቸዋል በሚለው መጽሐፍ ቅዱሳዊ ጥቅስ ነበረ እኔ የተረዳሁት ያንተን አካሄድ። እውነት ለመናገር እነሱ በክፋት ነው የተረዱት። እኔ አመሰግናለሁ ለደግነትህና ለቅንነትህ በጣም ነው የማመሰግነው ወንድሜ። ይገባኛል ባቢ። አስፈላጊው ነገር ምናምን ካለ ትገር
አይ ጥሩ ሀሳብ ነው፣ ግን ምንድነው እንደዚህ አይነት ነገር ስታደርግ ችግሩ ከዛ በኋላ የሚመጣውን ነገር በደንብ መረዳት አለበት። እንደዛ ብለህ ስትል አበሻ እንከፍ ነው። ያ እኔ ከዚህ በፊት እንደዛ አድርገን ምናምን አንድ ሁለት ሰው አስመልጠን ነበርንና እንደሱ ልጅቷ ምናምን ድፍረት ካላት በአጥር ዘላ የመውጣት ጥበቡ ካላት ብዙም የማይካበር ነገር ነው። ያው አሁን እነሱ ባሉት መንገድ ምናምን ይጨራረስና አስፈላጊ ለሚሆን ነገር ኢንሻአላህ አለን፣ ችግር የለውም፣ እከታተላለሁ። እሙንም ደግሞ ፎሎ ላርጋ ሳላረጋት ሄደች ያለውን ነገር ጠይቃት ነበረ። እኔ በተቻለልኝ አቅም ሁሉንም ነገር እንትን እላለሁ እና ይሄ ነው የምላችሁ። ሊዱ ደግሞ ሞራሌ ለተረማመደችብኝ የሞራል ውድቀት ነው የሆንሽብኝ ሊዱ። አይ አይደለም፣ ትክክል ነው። ሴት ስለሆነች ስለምትረዳ ነው እንጂ ችግር የለውም። ያው አበሻ ደግሞ እንደምታውቀው ነው፣ ብታጎርሰው ጣትህን ይቆረጥማል እና ከባድ ነው። አንተም አካሄድህ እኔ ተመችቶኛል። እውነት ለመናገር እዛ ሀገር ብኖር እኔ ሀሳቤ እንደዛ ነው የሚሆነው። ግን ችግሩ ምንድን ነው አይደለሁም እኔ እና ልጅቷ ደግሞ የልጅ እናት ነችና በስነ ስርዓት መተባበር አለባችሁ። አረ ችግር የለውም። እሙን አሁን ባገኛት ፎሎ አድርጌ አሁንም ሀሳብ ወይ አንተ ጋር እመጣለሁ፣ ችግር የለውም። ሌላ ምናምን እንትን የመውጫ እንትን ምናምን ካለባት ችግር የለውም፣ እናስወጣታለን። ብዙ የሚካበር ነገር አይደለም። ብዙዎቻቸውንም ደግሞ እንዲህ ምናምን በአጥር አዘልለን እያስወጣናቸው ነው። ከቻለች ያው እንደዛም ዘላ መውጣት የሚካበር ነገር የለውም። ይሄ ነው የምላችሁ። ለሚቀጥለው ነገር ደግሞ እከታተላለሁ። ስለ እሷም ደግሞ እሙ ተመልሳ እንደምትመጣም እርግጠኛ ነኝ። አመሰግናለሁ። ቴንኪው ባቢ። እሺ አመሰግናለሁ። በቀደሙን ግን ሳጽፍልኝ ቀረምን ነው ንቀት መሆኑ ነው። አስታውሰኛላ? አላስታወስኩም። ምንድን ነው? አይ የሆነ ጊዜ የሆነ ነገር ጠይቄ ምናምን በውስጥ ሀይ በላኝ ብላኝ ብዬ አልመለስክልኝ። ምን ብላኝ ነበረ? ሀይ ቃሉን እንትን እንድትልልኝ ብዬ ነበር የጻፍኩልህ። ሀይ በላኝ ብላኝ እኔ ደግሞ ቃሉን እፈልገዋለሁ ምናምን ብዬ ነበር የጻፍኩልህ። ሉቃስ አንዳንድ ብለህ ጠቅሰልኝ ነበረ የሆነ ጊዜ። ከዛ በውስጥ ጽፍላለሁ ምናምን አይነት አወራህልኝና እኔ ወረድኩኝ። ወንድሜ አላስታውስም፣ ግን ምንድነው አሁንም ወጥተህ ጻፍልኝ፣ ችግር የለውም አየዋለሁ። እኔ ሰው አልንቅም፣ ልንቅም አልችልም። የሚገርመህ ነገር እኔ እንትን ብዬው ካልሆነ ማንንም ሰው ቢጽፍ መልስለታለሁ። ሁሉም ሰው እንደውም እንደዛ አይነት ስሜት እንዳይሰማው እያልኩ በጣም እሸማቀቃለሁ። ሰው ገብቶሃል አባባሌ? ምክንያቱ ባህሪው እኔ እንትን አይደለም፣ አይገልጸኝም። ማንንም ሰው ቢጽፍ ችግር የለብኝም እመልሳለሁ። ስድብ ካልሆነ አላስፈላጊ ተረት ዝም ብሎ እንትን ካልሆነ መልሳለሁ። ሰላም የሚል ካለውላ መልሳለሁ፣ ችግር የለብኝም። ስለዚህ ጻፍልኝ፣ እንትን በለኝ፣ አስታውሰኝ። እኮረሳለሁ፣ ስራ አለኝ፣ ስወጣ ተኛለሁ ምናምን። ለዛ ነው። ሳንኪዩ ብራዘር ቴንኪዩ። አወራለሁ በቃ እሺ። በውስጥ አሁን አረብሻችሁ። ትምህርቱን ከታች ታብታብ እያደረኩኝ ይከታተላለሁ። ቀጥሉ። አመሰግናለሁ። እሺ አባቢስ። እሺ ዛማ ወይ እንዴት አደራችሁ? ሰላም ብያለሁ። ሰላም እንዴት ነሽ? ደህና ነኝ። እንዴት አለን። የቅድሙን ኢንፎርሜሽን ልሰጣችሁ ነበረ፣ ያው ልጅቷ ሰጠቻችሁ። ለዛ ነው ተመሳሳይ ልሰጭን ነበረ። አዎ እሷ የሰጠችውን ነበረ ልሰጥ የነበረውና። እሺ ሌላ የምትይን ነገር አለ? በርቱ። ምንም ማለት ችግር የለውም። ለእኔ መስጠት ትቻለሽ እኮ ምን ችግር አለው ብለሽ። ምን ያደርግልሃል? የኛ ሀገር ኢንፎርሜሽን እኮ ነው። ኧረ ለምን አያደርግልኝ? ጥሩ እና ተጫወቱ በቃ። አስር ሆኜ ያመጣለሁ። ሰላም ልበል ብዬ ነው። አመሰግናለሁ። እሺ አይ
በውስጥ ኮት ትላለህ። ሊዱ ወይ ሰላም ነው? ደህና ነኝ። አሁን ነው ሰላም የምትለኝ? አጣርተህ ስትጨርስ? አይ ማጣራት ምናምን ሳይሆን አሁን ምንድነው አንዳንዴ አስቤ ገባና ስለሆነ ነገር መናገር አለብን ብዬ ማለት ነው። በመሀል ገብተው እንትን ሲያደርጉት በቃ ማውራት አልችልም። አሁን ሌላ ቀን ካላወራው ዛሬ አላወራም። ብሞት አላወራም፣ አልመለስም ወደኋላ። እንዳትመለስ። አዎ ለዛ ነው የደበረኝ። ቅድም እንትን ሲል አቀዘቀዛችሁ። አይመጠናኝም ብላኛለች። እኔ ነይ ብያት ነበረ። ማን ነው የማይመጥናት? የእናንተ ቤት አይመጠናኝም ብላኛለች። ማንን ነው? የትኛው? እኔ እንጃ፣ ኒክኔሟን አላውቀውም። ቅድም እየጠራት የነበረችው ልጅ ገጠባዋ፣ ያ እሷ ልጅ ፈርታ ነው። ሴት ናት። ብትመጣ እዚህ ጋር በድፍረት ገብታ ብታወራ ሴት ናት እሷ። ሞራል የላትም ሁላ እንዴ። ታውቃታለህ? የሚጠብቃትን በትር ታውቀዋለች። እንዴት ታወራለች? እዚህ ጋር ቀሚሷን አስወልቀን ገርፈን ቅርጽና ምልክት አስወጥተን እንደምመልሳት ታውቃለች። ለዛ ነው ደግሞ አዳሚ እዚህ ተቀምጣችሁ እያዩዋችሁ ነበር። ከታች ራሱ አዎ እኮ ምናምን ይላሉ እኮ ምናምን የሚሉት ማለት የምር ታብታብ የሚያደርጉ ናቸው። እዛ ሄዳ እና እየሰኩ ነበረ። እኔ ተውት የእናንተን ነገር ራሱ እዛ ሄዳችሁ እንደዛ ታብታብ የምታደርጉ ሰዎች ታናዱኛላችሁ። ሲጀምር ከእሷ በላይ ማናት አላ ለእሷ ነው የእሷ ቤት ነው ታብታብ የሚያደርጉ። የምር እዚህ መጥተው አዎ እኮ ምናምን ይለዋል። እዛ ሄደው ታብታብ ያደርጋሉ። ዝጋ ማስረጃ ምጭ ሄጄ ስክሪንሹት አንስቼ አመጣላለሁ። ከታች እኔ ላይክ ሲል እኔ በስነ ስርዓት የማስጠነቀቀው ማንን ነው? እኔ ተናግሬያለሁ። እውነት ለመናገር እኔ ሳይኖረኝ አለኝ አልልም፣ ሳላይም አየው አልልም። ዝም ብዬ ምንም ነገር አላገኝበትም። እኔ የሆነ ሰዓት ላይ ብን ብዬ የምጠፋ ሰው ነኝ እና እኔ ተናግሬያለሁ። ከምንም በላይ ማስጠንቀቅ የምፈልገው ምንድን ነው? ኧረ ሚዩት አድርጉ ስትገቡ። ስልካችሁን ማን ነው የሚጠቀምበት ግን ሰዎች? እኔ በጣም ይገርመኛል። ስልካችሁ ራሳችሁ አይደለም የሚጠቀሙበት? ከባድ ነው። እኔ በጣም ነው የምረብሸው ድምፅ ከሰማው እውነት ለመናገር። ለማንኛውም ከምንም በላይ የማስጠነቅቀው ሰባኪያን ነን የሚሉ ሰዎች ያው ስህተት መስራታቸው የሰውነት ባህሪ ነው። ሰው ናቸው፣ ስህተት ይሰራል። እኔ የማስጠነቅቀው ግን ምንድን ነው ስህተት በተደጋጋሚ